ማለት ነው። ምሳሌ ክፍል 56 ደርሰናል። እንግዲህ ይህ ድራማ በጣም አጓጊና በሰዎች ዘንድ ተወዳጅነት ያገኘ አስተማሪ ድራማ ነው። ብዙ ተምረንበታል። እንግዲህ በባለፈው ክፍል እንደተመለከትነው ብሩክ ደስታውን አጣጥሞ ሳይጨርስ ቤትና መኪናውን ሸጦ ወደ ቤት ሲመለስ እቤት የጠበቀው ነገር በጣም አስደንጋጭ ነገር ነበረ። እሱም ደግሞ የሚወዳት የሚሳሳላት ምሳሌ ብዙ ነገር ዋጋ የከፈለላት ቤትና መኪናውን ሸጦ ሊያሳክማት ልጅ የደረስኩልሽ በማለት ወደ ቤት ሲመጣ ምሳሌ ግን ስትጫወት ኳስ ራሷን መቷት ራሷን ስታወድቃ ነበረ። ከዛ በኋላ ምን ተፈጠረ? ምሳሌ ምን ሆነች? ሞተች ወይስ ዳነች? የሚለው ነገር እንግዲህ በዚህ ክፍል የምንመለከተው ይሆናል። ሁላችሁም እስከ መጨረሻው አብራችሁ ከቆያችሁ ምን ሆነ የሚለውን በቪዲዮ ትረዳላችሁ ማለት ነው። ከእናንተ የሚጠበቀው ላይክ በማድረግ መከታተል ብቻ ነው። እንግዲህ ቅድስት ምሳሌ መታከም አለባት ብላ ወስናለች። የወሰነችው ውሳኔ ደግሞ ብሩክ እንግዲህ ቤትና መኪናውን ሸጦ ገንዘብ አንሶታል። ያነሰው ደግሞ 2 ሚሊዮን ብር ነው። ያንን ገንዘብ ግዴታ ማግኘት አለበት። ምሳሌ ደግሞ በአንድ ሳምንት ውስጥ ካልታከመች ትሞታለች የሚል ማስጠንቀቂያ ከዶክተሮቹ ደርሶታል። ይሄንን ለማድረግ እንግዲህ ግዴታ ሁሉንም ነገር ጨርሶ እየጎደለውን ብር መፈለግ አለበት። ገንዘቡን በ3 ቀን ውስጥ ፈልጎ ማግኘት አለበት። ይሄንንም እንግዲህ ከቅድስት ጋር ሲማከር ቅድስትም ግራ በማጋባት የሆነ ነገር ታስባለች። ችግር የለውም በቃ ጋሼ፣ ይሄ እኮ ትንሽ ብር ነው፣ ፈልገን እናገኛለን፣ ይገኛል፣ እንፈልጋለን ብለዋለች። ከየት ይገኛል? ሁሉንም የማውቃቸውን ሰዎች ሁሉ አስቸግሬያለሁ፣ ጠይቄያለሁ። ነገር ግን 500 ሺህ ብቻ ነው ያገኘሁት። አሁን የሚጎለኝ 1.5 ነው የሚጎለኝ። ይህንን ግዴታ ግን ከየትም ብዬ ፈላልጌ ማግኘት አለብኝ ብሏል። ቅድስትም ይሄማ ቀላል ነው በቃ እንፈልጋለን በማለት እንግዲህ ብሩክን አረጋግተዋለች። የወሰነችው ውሳኔ ከዚህም በፊት እንግዲህ ዳጣ ድንግል ነሽ ወይ? ድንግል ከሆንሽ እኮ ድንግልናሽን ሸጠሽ ምሳሌ መታከም ትችላለች ብላት ነበረ። ይሄ ሀሳብ በውስጧ ስላለ ግዴታ እንግዲህ ዳጣ ስትመጣ ይሄንን ጥያቄ ነው ለእሷ ያቀረበችላት። ከዚህም በፊት ድንግል የሚገዙ አሉ ብለሽ ነበረ። አሁን ላይ ወስኛለሁ፣ ከቻልሽ አገናኝኝ። ምክንያቱም አንዳችን መስዋዕት ሆነን የአንድ ሰው ሕይወት መትረፍ አለበት። ወስኛለሁ። ምሳሌ በዚህ በ3 ቀን ውስጥ ገንዘብ ተገኝቶ የማትታከም ከሆነ ትሞታለች። ብሩክ ጋሼም ተጨናንቆ ነው የሚገኘው ብላ ነግራታለች። ዳጣ ግን እኔ ይሄንን እንድታረጊ አልመክርሽም፣ እንደዚህ አድርጊ ብዬ ልነግርሽ አልችልም፣ እኔ ስቀልድ ነው በባለፈው እንደዚህ ያልኩሽ ብላታለች። የእውነት እንደወሰነች ስታስብ ግን ዳጣ በቃ ችግር የለውም አንቺ ከወሰንሽ አገናኝሻለሁ ብላታለች። እንግዲህ እንዳለችውም ዳጣ አገናኝታታለች ማለት ነው። ቅድስት እንግዲህ ዝንጥ ብላ ለባብሳ ለምሳሌ እራሷን አሳልፋ ልትሰጥ ሄዳለች ማለት ነው። ቤቱን እንግዲህ በብሩክ ላይ ዘግተውበት ሄደዋል። ብሩክ መስማት የለበትም ብለው ነው የወሰኑት። ቅድስት እንግዲህ ጋሼ መስማት የለበትም ይሄንን ነገር ብላለች። እንዲህ ቢሰማስ ምን አገባው በራስሽ እቃ ብትላትም መስማት የለበትም ወይስ ለሱ ነው ወይ ያስቀመጥሽው በማለት እንግዲህ ዳጣ ታውቃላችሁ የድራማው ድምቀት ናት። በቀልድ ሞቅ ነው የምታደርገው ድራማውንና ኧረ ምን ማለትሽ ነው አንቺ ደግሞ ምን እያልሽ ነው ብላ እንግዲህ ከክችን አባራታለኝ ማለት ነው። ወስና ሄዳለች። ነገር ግን የገጠማት ሰውዬ በጣም ፈርቼዋለሁ፣ ትልቅ ሰውዬ ነው፣ ሽማግሌ ነው በማለት ከዛም በኋላ ለዳጣ ደውላላታለች። ከደበረሽ ከፈራሽ ጥለሽ መውጣት ነው ያለብሽ ብትላትም እንዴት ጥዬ እወጣለሁ ብሩ ውስጥ ብትላት ቅመሟ 2 ወዶ አይሆንም ብላታለች ዳጣ። ነገር ግን ራስሽን ጠብቂ፣ መጠጣት የለብሽም፣ መስከር የለብሽም የሚል ማስጠንቀቂያንም ሰጥታታለች። ብሩክ እንግዲህ የቤት ብቻውን ከምሳሌ ጋር ነው ያለው። ምሳሌ መናገር አትችልም እንጂ አሁን ላይ ነቅታለች።
እሱ አብሯት ነው ያለው። ሁለቱ ግን እሱ በማያውቀው ሁኔታ ከቤት ወጥተዋል ማለት ነው። የቅድስት ስልክ ጭራሽም አይሰራም፣ ስልኳን ዘግታለች። እች ልጅ ምን ሆና ነው? የት ሄዳ ነው እንዴ? እዚህ ሁኔታ ውስጥ ሆኜ ቅድስት ዛሬ ምን ነክቷት ነው ከመቼ ወዲህ ሳትናገረኝ ከቤት ወጣች? በማለት እንግዲህ ለራሱ ጥያቄ እየጠየቀ ይገኛል። በስተ መጨረሻም ዳጣ ላይ ይደውላል ማለት ነው። ጥላችሁኝ በር በላይ ላይ ዘግታችሁ የት ሄዳችሁ ነው? ቅድስትም የለችም፣ ስልኳም አይሰራም፣ አንቺም የለሽም፣ የት ናችሁ ያላችሁት? ቅድስትስ የት ናት? በማለት ጥያቄ ያቀርባል። እኔ ሩቅ ቦታ ነኝ አሁን ያለሁት። ቅድስት ትመጣለች፣ የሆነ ቦታ ሄዳ ነው ትመጣለች። ስልኳስ ለምን ዝግ ሆነ ቢላትም መዝጋት ፈልጋ ነው፣ በቃ ትመጣለች፣ አታስብ፣ ትንሽ ጠብቃት ትመለሳለች በማለት ነግረዋለች። ሆይ እሺ አንቺ ነይልኝ፣ ምሳሌ ጋር ሆኝልኝ ባክሽን፣ ከቻልሽ እንደውም በራይድም ቢሆን ነይ ቢላት፣ እንዲህ በራይድ ልምጣ ጭራሽ አንተ ገና ሞላልኝ አልሞላችልኝ እያልክ ጭራሽ የራይድ ገንዘብ ልታወጣም ትፈልጋለህ? እኔ ሩቅ ነው ያለሁት፣ አሁን ደግሞ ሞገስ ጋር ሄዳለሁ፣ ሞገስ ነይ ብሎኛል ብላ እንግዲህ ወደ ሞገስ ትሄዳለች። ስልክሽን ለምን ዘጋሽ ትላታለይ ቅድስትንም ማለት ነው። ያው ለብሩክ እኔ ቀስ ብዬ ደውልለታለሁ፣ ስልኬ ግን ዝግ ነው፣ ሰውየው እንዳይጠራጠር ወደ ውስጥ መመለስ አለብኝ፣ ራሴ ደውልለታለሁ ብላለይ። ብሩክ ጋር እንግዲህ ደውላ የት ነሽ ቅድስት፣ ምን ሆነሽ ነው ዛሬ የት ሄደሽ ነው ቢላትም ደህና ነኝ እኔ እደውላለሁ ጋሼ ይቅርታ የሚል ቃል ነበረ። ምን ሆነሽ ነው ሁላችሁም ዛሬ ግን ምን ነክቷችሁ ነው ሁላችሁም ይቅርታ የምትሉት? የት ነው ያለሽው ብትባልም የሆነ ቦታ ነኝ ያለሁት፣ ብቻ ጸልይልኝ፣ ስመጣ ነው የምነግርክ፣ ደስ የሚል ነገር ነው፣ ስመጣ እነግርሃለሁ፣ ጸልይልኝ በማለት እንግዲህ ምንም መናገር አልፈለገችም። እሷ ያሰበችው ያው ገንዘቡን ይዛ ሄዳ እሱን ሰርፕራይዝ ማድረግ ነው የፈለገችው። እንግዲህ ዳጣ ደግሞ ሞገስ ጋር ሄዳ እንግዲህ የራሷን የልጅነት ማንነቷን እሷም ያስከፉ ነገሮች በህይወቷ አሉና ቤተሰቦቿን አታውቅም። ይሄንን ነገር ግን ቤተሰቦቿን ፈልገን ማግኘት አለብን፣ ቤተሰቦችሽ ይገኛሉ፣ ማንም ካለ ቤተሰብ የተፈጠረ የለም ብሏታል ሞገስ እና ትልቅ ተስፋ ሰጥቷታል። በኢቢኤስ ትቀርቢና ቤተሰቦችን እንፈልጋቸዋለን እናገኛቸዋለንም ብሏት በጣም ተደስታለች። የቤተሰብ ጥያቄ ማንነትን አለማወቅ በጣም ያስከፋል ብላ አልቅሳም ነበረና እኔ ስታለቅሺ እኮ አይቼሽ አላቅም፣ በቃ አታልቅሺ፣ ቤተሰቦችሽ ይገኛሉ እኮ ሁሉም ሰው ስስቅ ነው እንጂ የሚያየኝ የውስጤን ማንም አያውቅም። የማንነት ጥያቄ ከየት እንደመጣው አለማወቅ ሰው ሁሉ የማይረዳው ህመም ነው ብላለች ማለት ነው ዳጣ። ሞገስ እንግዲህ ትልቅ ተስፋ ሰጥቷታል፣ ተደስታለች። በስተመጨረሻም እንግዲህ የሆነ መሀል ላይ አስከፍቷት ነበር። እንዲሁም አንቺ ዘር የለሽም በማለት በጣም ተቆጥታ ነበር፣ በጣም አልቅሳ ነበር። ዘር ቢስ አይደለውኝም በማለት እኔ እኮ ልክ ስቀልድ ነው፣ እንደዚህ ያስከፋሻል ብዬ አስቤ አይደለም፣ በቃ በጣም ይቅርታ ብሎ ይቅርታ ጠየቃት። በእርግጥ ሞገስ ለመቀለድ ነበረ የተናገረው። ያው ሆድ ውስጥ ቁስል ያለ ሰው ትንሽዬ ነገር ያስከፋዋልና በጣም ተከፍታ ነበረ። በስተመጨረሻም እንግዲህ ይቅርታ ከጠየቃት በኋላ እያልከውን አልረሳውልህም፣ አሁን ምሳ ወይም ቁርስ ጋብዘኝ ብላ እንግዲህ አፋጣዋለች። እሱም አሁን ላይ እኮ ሀብታም አይደለሁኝም፣ ምሳም ቁርስም መግዘዝም ልጋብዝሽ አልችልም ይላታል ማለት ነው። ምንድነው መኪናዎችን ሸጠክ ለምን ፈታ ፏ አትልባቸውም ብለዋለች። ሸጥኳቸው እኮ እንዲሁም የደወልኩልሽ እኮ ለዛ ነበረ ብሎ ይመልስላታል። ምሳ ልጋብዘኝ ነው ወይ ነው ያለችው። እንግዲህ ዳጣ በሆዷ ነው የምትደራደረው ብዙ ጊዜና ምሳ ልጋብዝሽ አይደለም ይሄንን ለብሩክ ስጪ ብሎ እንግዲህ ቼክ አውጥቶ ሰጥቷታል። ይሄ በጣም ደስ የሚል ነገር ነው። የብሩክ ጭንቀት ተወግዷል ማለት ነው። ገንዘብ ጎሏል ስትሉ ስለሰማሁኝ መኪናዬን ሸጬ ልጁ ግዴታ መታከም አለባት፣ እኔ እንደሱ አይደለሁኝም፣ ምሳሌ መታከም አለባት ብሎ እንግዲህ ምሳሌ እንድትታከም የጎደለውን ብር በዳጣ አማካኝነት
ለብሩክ ልኳል ማለት ነው። ይህ በጣም ደስ የሚል ነገር ነው። ዳጣ ምግቡንም ረስታ በደስታ ወደ ላይ ዘላ እንግዲህ ሞገስ ላይ ተጠምጥማበታለች። ሞገስ የምር እንደው ትልቅ ስራ ነው የሰራው። ብሩክ ሉላን አሳልፎ ስለሰጠበት ያው ውስጡ ተቀይሞ ቢሆንም ግን የልጅነት ጓደኝነታቸውን ድሮ ያሳለፉትን አስቦ ልጁ እንድትታከም ብዙ ነገር አጥቷል በብሩክ የተነሳ። ነገር ግን አሁንም ልጁ መታከም አለባት ብሎ እሱ ከሚጨናነቅ መኪናውን ሸጦ እንግዲህ ቼክ ልኮለታል። ይሄ በጣም ነው ደስ የሚለው። እንደዚህ ነው በቃ ጓደኝነት። የሆነ ጊዜ ላይ ባለመግባባት ሲጣሉ ሁሉንም ነገር በዜሮ ማባዛት ሳይሆን ያለፈውን መልካምን ጊዜ ማሰብ ትልቅ ነገር ነው። ይሄንን ከሞገስ እንማራለን። ሰው በሆነ አጋጣሚ ሊጣላ ይችላል። ነገር ግን ጥሩ ጥሩ ነገሮች የምታሳልፏቸው ነገሮች በህይወታችሁ ሲኖሩ ለዛ ለመልካም ነገር ብላችሁ መጥፎውን ነገር ማስወገድ በጥሩ ማባዛት ማለት ነው። እና እንግዲህ ዳጣ በሩጫ ወደ ብሩክ ጋር ሄደችው። እቤት አንኳኩታ ስትገባ ዝለል ብሩክ ወደ ላይ ተነስና ዝለል እያለች እየዘለለች ደስ ብሎኛል፣ ምሳሌ እንኳን ደስ ያለሽ፣ ምሳሌ እንኳን ደስ ያለሽ እያለች እንግዲህ ብሩክ ዝለል ቢባልም ለምንድን ነው የምዘለው? የሆንሽውን ለምን አትናገሪም? በጣም ደስ የሚል ነገር ነው የተገኘው፣ ተነስተክ ብቻ አንተ ዝለል ዝለል ስትለውም አረ ቁጭ ብለሽ ተረጋግተሽ ንገሪኝ ይላታል። ምሳሌ እንኳን ደስ ያለሽ አለች ደጋግማ ደጋግማ። እየሰማችሽ እኮ ነው፣ መናገር ባትችልም ትሰማለች ቢላትም እኮ እንኳን ደስ ያለሽ፣ ውጭ ስትሄጂ ደግሞ አመጣልሻለሁ ያልሽውን ነገር እንዳትረሺ እያለች እንግዲህ ምሳሌን እያወራች ትገኛለች። በስተመጨረሻ እንግዲህ ቼኩን አውጥታ ለብሩክ አሳይተዋለች። ብሩክ በጣም ነው የተደሰተው፣ ማመን ያቃተው። እንግዲህ ምሳሌን እራት አቅፎ ነበር የተቀመጠው። ምሳሌን ወደ ሶፋ ላይ ደገፍ አድርጎ ተነስቶ እንግዲህ በጣም ዳጣን አቅፏል። በጣም ተደስቷል ማለት ነው። ይሄ አስደሳች ነገር ነው። በስተመጨረሻ ቅድስትስ የት ናት ብሎ ሲጠይቃት ወይኔ ቅድስት ተበላ፣ ወርቁ ተበላ፣ አስበላዋት ማለት ነው፣ ልድረስላት በማለት በሩጫ እንግዲህ ወደ ቅድስት ጋር ሄዳለች ማለት ነው። ቅድስት ምንም እንደማትሆን ተስፋ እናደርጋለን። ቅድስትም ለምሳሌ ዋጋ ለመክፈል ነው ራሷን አሳልፋ ለመስጠት ሄደችው። ምንም አይፈጠርም የሚል ነገር ተስፋ አለኝ። ቅድስት እንግዲህ ክብሯን እንደጠበቀች ትመለሳለች። ምሳሌም ትታከማለች። በቃ ድራማውን በእንደዚህ ደስ በሚል ሁኔታ እንደሚሄድ እኔ የራሴን ግምት ነው የማስቀምጠው። ቅድስት ምንም አትሆንም፣ ምሳሌም ትታከማለች። መሀሌት ደግሞ እንግዲህ ሌላ ጉድጓድ እየቆፈረች ትገኛለች። በቆፈረችው ጉድጓድ መሀሌት ትገባለች። አሁን ላይ ዝና በራሱ ቁጥጥር ስር ነው የሚመራት። ሞገስን እንድታጠፊልኝ ፈልጋለሁ፣ ብሩክንም እንድታጠፊ ፈልጋለሁ። መጀመሪያ ግን እነሱ ጠላቶችሽ አይደሉ ብሩክና ሞገስ ያደረጉሽን ንገሪኝ በማለት ሁሉንም እንግዲህ ከዚህ በፊት እኛ የምናውቀውን ያደረጓትን ነገር ተናግራለች። እንደዚህ አድርገውሽ መተው የለብሽም፣ በተለይ ሞገስን ልትገሊልኝ ይገባል ብሏል። ያው ሞገስ ከሞተ ሉላን የብቻው ለማድረግ ነው እሱ የሚጠራው። እንግዲህ ቀጣዩን ክፍል ምን ተፈጠረ? ምን ይሆናል? ሞገስን ማህሌት ታስገድለዋለች ወይስ የሚለው ነገር በቀጣይ ክፍል የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩ ቤተሰብ።